ያንተ ደግሞ በሰርጋችን ቀን ስለምን ሞት ነው የምታወራው? በል ተነሳውን። እጮኛዬ በህንዶች ፍቅር ጨርቋን ጥላ ካበደች ሰነባበተች። አለባበሷና ንግግሯ ሳይቀር እንደነሱ ሆነ። ብዙም እንደዚህ ሳይጠናባት እንደነሱ መሆን የጀማመራት ሰሞን አንገቷን የነቀነቀች ስታወራኝ ነርቭ በሽታ የተጠናወታት መስሎኝ ሐኪም ቤት ልውሰድሽ ብያት ነበር። ቆይቶ ነው የነሱ የንግግር ዘዬ መሆኑ የገባኝ። አንገቷን ያመማት መስሎኝ የጮኛዬ ስም ቃል ኪዳን ነው። የሆነ ቀን ሀገር ሰላም ብዬ ቃልዬ ቃል ኪዳን ብዬ እየተጣራው ወደ ቤት ስገባ ድንገት ከውስጥ ብቅ አለችና ካሁን በኋላ ስሜ ቃጅል ነው እሺ፣ ሁለተኛ ቃል ኪዳን ብለህ እንዳጠራኝ ብላ ገሰጸችኝ። እጮኛዬ የእምነት ሰው ነበረች። ጧት ጧት ነጠላዋን ተከናንባ ምስለ አድኖ ፊት ተንበርክካ በጸሎት ትተጋ ነበር። አሁን 4 እጅ ያለው ዝሆን የሚመስል ነገር ቤት ውስጥ ለጥፋ ዕጣኗን እያንቦለቦለች ማኩተምተም ጀመረች። ለመጀመሪያ ጊዜ እንደዚህ ስታረግ ያዩአት ቀን ሎቱ ስባት ብዬ በድንጋጤ 3 ጊዜ አማተብኩ። ሳማተብ አየችኝና ፈገግ ብላ ወደ እኔ መጣ። የሆነ ቀይ ዱቄት በእጇ ቆንጥራ ግንባሬ ላይ ከቀባችኝ በኋላ ጌታ ክሪሽን ይባርክህ አለችኝ። ምናገረው ጠፍቶኝ ዝም አልኳት። ግንባሯን ቋጠራ አርጋ ኮስተራለችና አሜን አትልም እንዴ ብላ ፈጠጠችብኝ። ከድንጋጤ የተነሳ አሜን ከማለት አልፌ የሚለውን የነዋይ ደበበን ሙዚቃ መጫወት ጀመርኩ። ቁጭ ብለን ቡና እየጠጣን ነው። ሳታስበው ቡናው ተደፋባትና ሻሩክዬ ድረስ ብላጮች ፈገግ ብዬ የኔ ፍቅር እንዴት ነው ቆይ ሻሩክ ከእንደ ተነስቶ በዚህ ደቂቃ ውስጥ አንቺ ጋር የሚደርሰው መልአክ አደረግሽው እንዴ አልኳት። ገላመጠችኝና ተነስታ ሄደች። የህንዶች አማልክት ብዛት ያስገርመኛል። ያገኙትን ነገር ማምለክ ይመቻቸዋል። ህንድ ውስጥ ከሚመለኩ ነገሮች መካከል ዋነኛዋ ላም ናት። መንገድ ላይ የሄድን ድንገት ላም ካየው እጮኜ ካላመለኳት ትለኛለች በሚል ፍራቻ አይኗን በእጅ ሸፍኜው ነው ማልፈው። በሱ የተነሳ ያልሆንኩት ነገር የለም። ስራዬ ጫካ ለጫካና ማሳ ለማሳ እየተሯሯጡ መኖር ሆነ። እሷ ከፊት ከፊት ሻርፓን እያውለበለበች ስትሮጥ፣ እኔ ከኋላ ከኋላ እንዳበደ ውሻ ያለከለኩ እከተላታለሁ። ሮጠን ሲደክመን በጀርባችን እንጋለልና የኔ ፍቅር ትለኛለች። ወይ ቃጀልዬ አንድ ቀን ግን ህንድ ውቅያኖስ ሄጄ መዋኘት እፈልጋለሁ። ወይ ጉድ! ህንድ ውቅያኖስ እዚህ እንደለመድሻቸው መዋኛ ገንዳዎች መሰለሽ እንዴ? ስምጥ እኮ ነው። ፈገግ ብላ ይሁና ምን ችግር አለው? ምናልባት ብሰምጥ እንኳን እንደ ሻሩክ ገብተህ ታድንኛለህ። አንቺ ግን ሻሩክ ብለሽ በሻርክ ልታስበይኝ ነው እንዴ አላማሽ? አንተ ደግሞ አትንበጫበጭ እስቲ። ጌታ ክሪሽና ይጠብቃል፣ ምንም አትሆንም። በል ተነሳውን ብላ እጄን ጎትታ አነሳችኝና ሩጫችንን ቀጠልን። የሆነ ቀን ማታ ዝናብ ፍቅር ይጨምራል ብላ በዝናብ አስደብድባኝ፣ የዛን ቀን ማታ ብርድ መጥቶኝ ወባ እንደያዘው ሰው በላብ ተጠምቄ ስንቀጠቀጥ አደርኩ። አንድ ፊልም ከፍታ እያየን ነው። ድንገት አክተሩ በጥይት ተመታና መሬት ላይ ወደቀ። ወዲያው የተነፋረቀች ማልቀስ ጀመረች። ኧረ በእናትሽ አታልቅሽ፣ አንድ ፊልም እኮ ነው። እንኳን በጥይት አይደለም በሚሳኤል ቢደበደብ ራሱ አክተሩ ላይሞት ይችላል አልኳት። ለቅሷን ልታቆም አልቻለችም። አሁን ያለቀሽውን ለቅሶ አምላክሽ ፊት ተንበርክከሽ ስለ ኃጢአትሽ ብታለቅሽ ኖሮ ቀጥታ ገነት ነበር የምትገቢው አልኳት። እኔ ገነት ሳይሆን ህንድ ነው መግባት የምፈልገው ብላ ለቅሷን ይበልጥ አቀለጠችው። መኝታ ክፍላችን ወንበር ላይ ሆኜ መጽሐፍ እያነበብኩኝ ነው። ድንገት አቋረጠችኝና እዮብዬ አለችኝ። ወየ ቃልዬ ማለቴ ቃጀልዬ አልኳት። ረጅም ጊዜ ሆነን እኮ ሳንጋባ አንድ ቤት መኖር ከጀመርን መች ነው የምንጋባው አለችኝ። ደስ ያለሽ ቀን አልኳት። ውይ አንተ ደግሞ አትቀልድ እስቲ፣ ተምሬን እኮ ነው ፍቅሬ አልኳት። ከተኛችበት ቀን አለችና እውነት አለችኝ። እውነት ወይኔ ብላ ከአልጋ ወርዳ ወደ እኔ መጥታ ጭምቅ አርጋ ቀፈችኝና እወድሃለሁ እሺ አለችኝ። እኔም ውድድ ነው ማድረግሽ። በቃ ቀኑን እንወስንና ላንቺም ቆንጆ ቬሎ ለእኔም ቆንጆ ሱፍ እንመርጣለን እሺ አልኳት። በቬሎና በሱፍማ እንጋባም አለችኝ። እና እሱን ለእኔ ተወው ብላ አቀፈችኝ።
ዛሬ ሰርጋችን ቀን ነው። እንደ ቦሊውድ አክተር ጢሜን ግራና ቀኝ አሹዬ አናቴ ላይ የአሮጊቶች ሻሽ የሚመስል ነገር ጥምጥም ያለው እሷም በጌጣጌጥ አሸብርቃ እውነተኛዋን ቃጀል መስላለች። ለሚያየን ሁሉ ደንበኛ ህንዳዊ እንጂ የአበሾች አንመስልም። ጆሮ የስር ጠጋለችና አሁን ደግሞ እሳት እናነድና ልብሳችንን አንድ ላይ አስረን እሳቱን 3 ጊዜ እንዞረዋለን እሺ አለችኝ። ግራ ገብቶኝ እሱ ደግሞ ምንድን ነው አልኳት። ያው ቃል ኪዳን እንደ መግባት ነው። እሳቱን 3 ጊዜ ዞር ነው ማለት እንደ እሳት የሚፋጅ ነገር በህይወታችን ቢገጥመን እንኳ ላንከዳዳ አብረን ልናልፈው ቃል ተገባባ ማለት ነው አለችኝ። እናንተ እንዲያዋን ስትባሉ ግን ከእሳት ጋር ያላችሁ ቁርኝት ከባድ ነው። አንቺማ ድንገት በሞት እንኳ ሬሳይን የምታቃጥዩ እንጂ ስጋዬን አፈር የምታቀምሽ ሁላ አይመስለኝም አልኳት። ውይ አንተ ደግሞ በሰርጋችን ቀን ስለምን ሞት ነው የምታወራው? በል ተነሳውን አለችኝና ልብሳችንን እርስ በርስ ቋጥረን ሰለሜ ሰለሜ እንደሚጫወት ሰው ከፊትና ከኋላ ሆነን እሳቱን 3 ጊዜ ዞር ነው። ከዛም ነፍሳችን እስከሚጠፋ በህንድ ሙዚቃ ጨፈርንና ሰርጋችን ተጠናቀቀ። እሱ ነው እንደውም በጣም የህንድ መንፈስ እንትን ያለው ይጥፈራ። የሆነ ቀን እንደለመድነው ጫካ ውስጥ ወክ እያደረግን ነው። ቃል ኪዳን ከአንድ ዛፍ ላይ አበባ ቀጥፋ እያሸተተች እያለ ድንገት ጭንብል ያደረጉ 2 ሽፍቶች ከየት መጡ ሳይባሉ መጡና ሚስቴን አፈኗት። በድንጋጤ ነጠል ብዬ ቆምኩ። አንደኛው ሽፍታ ወደ እኔ እያየ የሀበሻ ሴቶች ደብረው ነው ህንዳዊ የጠበስከው አለኝ። ኧረ የኔ ጌታ ሀበሻ ናት አልኩት። እንዲህ አንቺ ሀበሻ ነሽ እንዴ ብሎ ማስኩን አወለቀ። አዎ ብላ ራሷን ነቀነቀችለት። ሌላኛው ሽፍታ ምን ሆነ ነው ጭንብልን የገለጥከው? ስራውን አበላሸው እኮ ብሎ በንዴት ጭንብሉን አወለቀውና ውይ ብሎ ደንግጦ መልሶ አረገው። ችግር የለም ፊታችሁን እንዳላየው ቁጠሩት አልኩት። በያሁን ያደረግሽውን ወርቅ ጨምሮ ሁሉንም ንብረትሽን በሰላም አውልቀሽ አስረክቢን፣ አለዚያ ብሎ ከጎኑ ስለት ሊያወጣ ሲል አድነኝ እኔ ፍቅር ድረስልኝ ብላ መጮ ጀመረች። ስደነግጥ ሻሩክ ድረስ ምትለው ነገር በሐሳቤ ውላለብኝ። ሳላስበው የቀነኒሳ መንፈስ በላይ ላይ አደረ። ሻሩክ ይድረስልሽ ቃጀል፣ ሻሩክ ይድረስልሽ በየዞርኩና ከአካባቢው በሩጫ ተሰወርኩ። ጸሐፊና አዘጋጅ ኢዮብ ዘማርያም ነው። ይችላል ይችላል። የህንድ መንፈስ የተወጋ ይሁን ከባድ ነው እንዴ!